በትዳሬ እየተፈተንኩ ነው። ተወዳጇ ተዋናይት ማክዳ አፈወርቅ እነዛ ኩልል ያሉ አይኖቿን ለማጣት ተቃርባ እንደነበር ትናገራለች። ሃይማኖቷን ለመቀየር ጫፍ ደርሳ የነበረችው ማክዳ በመጨረሻ ቅጽበታዊ በሆነች ንግግር ከስተቷ እንደተማረችም ትናገራለች። ለካ ሰው እንደዚህም ይፈተናል የሚያስብሉ የህይወት ፈተናዎችም ተደራርበውባታል። ለውስን ደቂቃዎች ከኛ ጋር ስትዘልቁ በትዳሯ መሃል ምን ተፈጥሮ እንደነበር እንነግራችኋለን። አይኗን ለማጣት የደረሰችበትን ህመምም አጋርተናችሁ እብደት ወይም ሞት የሚል ሁለት ምርጫ የያዘ ህመም ውስጥ እንደነበረችም እናወጋችኋለን። አሁን ላይ በእንባ እየታጠበች የምትናገርለት ሃይማኖት የመቀየር መንገድም በዝርዝር እንመለከተዋለን። በአጠቃላይ በዚህ ቪዲዮ ማክዳ ላይ የተደራረቡትን የህይወት ፈተና ዥረቶች እየተመለከትን በጥብቅ ያስተላለፈችውን መልእክትም እናጋራችኋለን። እናንተ እስከ ቪዲዮ መጨረሻ አብራችሁን ዝለቁ። ማክዳ አፈወርቅ የሚለውን ስም ስንሰማ አእምሯችን በፍጥነት ስስት፣ ማክቤል አሊያም የሰራቻቸውን በርካታ ድንቅ ፊልሞች ላይ ይወስደናል። ልጅነቷን፣ ቁንጅናዋን፣ ፈገግታዋን ከሌሎች ለየት ያለ ድምጿን ሁሉ እናስታውስና ማሰሪያ የሚሆነን በእንባ የታጀቡ ገጸ ባህሪዎችን እናስታውሳለን። የማክዳ እንባ በፊልሞች ላይ በምትወክላቸው ገጸ ባህሪዎች ብቻ የሚቆም አይደለም። የራሷ ህይወትም በእንባ የታጀቡ የህይወት ፈተናዎች የተደራረበበት እጅግ መራራ የሆነው ህይወቶች ባለቤትም ነች። የተወለደችው በመዲናችን አዲስ አበባ ሲሆን ለቤተሰቧ የመጀመሪያ ልጅ ነች። ከሷ በታች 3 ወንድምና እህቶች አሏት። ለዚህም ብዙ ኃላፊነቶችን የምትወስደው እሷ እንደሆነች ትናገራለች። ገና በልጅነቷ አባቷን በሞት ያጣችው ማክዳ ያደገችው በእናቷ እጅ ሲሆን እንደ አባት ይቆጣጠራት የነበረው ደግሞ በእድሜ ብዙም ከሷ የማይርቀው አጎቷ ነበር። የመጀመሪያ ፊልሟ የሆነውን ማራ የሃይስኩል ተማሪ እያለች ነበር የሰራችው። ከዛ ማክቤል፣ ስስት እያለ ዛሬ ድረስ 10 የአማርኛ ፊልሞች ጥቀስ ቢባል ከነዚህ ዝርዝር ውስጥ የሚካተቱ 14 አይረሴ ፊልሞችን ሰርታለች። የቤተሰቧን ፍላጎት ለማሟላት በባሌ ጎባ ዩኒቨርሲቲ በመግባት በነርሲንግ ተመርቃለች። ብዙ ፊልሞችን የሰራችው የዩኒቨርሲቲ ተማሪ በነበረችበት ወቅት ነው። በሰራቻቸው ፊልሞች ስኬታማ ብትሆንም በሌላ በኩል ደግሞ ህይወቷ መፈተን የጀመረው በዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ ትንሿ ኢትዮጵያ እየተባለ የሚጠራው በእነዚህ ምክንያቶች ነው። በተለያዩ ቦታ ያሉ ሰዎች አንድ ላይ መሰባሰባቸው፣ የተለያዩ ሃይማኖት ላይ ያሉ ሰዎች አንድ ግቢ ለዛውም አንድ ዶርም መገኘታቸው፣ ታዲያ የተለያዩ እምነት አማኞች የራሳቸውን እምነት በሌላው ላይ ለመጫን በሚደረገው ጥረት ውስጥ ማክዳ ለዚህ ተጠቂ ለመሆን በቃች። አእምሯ ላይ ብዙ ጥያቄዎችም ተፈጠሩ። ተወልዳ ያደገችበት ኦርቶዶክስ እምነት መጠራጠርና የሐሰት አስተምሮ እንደሆነ፣ እውነት ያለው ሌላ ቦታ እንደሆነም እየተሰማት መጣ። ሃይማኖቷን ለመቀየርም ጫፍ ደረሰች። ይህንን ያስተዋለችው ወላጅ እናቷም ማክዳ ችግር የለም ተረጋጊ፣ መጀመሪያ እስኪ አሁን ያለሽበትን ሃይማኖት ትንሽ ተረጂው፣ ያልገቡሽ ጥያቄ ካለ ጠይቂ፣ ከዛ ልክ እንዳልሆነ ካወቅሽ ደስ ወዳለሽ ሃይማኖት ትሄጃለሽ አሏት። የእናቷን ትዕዛዝ በመቀበልም መጽሐፍ ቅዱስ ማጥናት ጀመረች። ያሉባትን ጥያቄዎች እያወጣች ጠየቀች፣ ምላሹንም አገኘች። ሁሉንም ስትረዳ ሃይማኖት መቀየር የሚለው ሐሳብ ፈጽሞ የተሳሳተ እንደሆነና እውነተኛም ቀጥተኛም ሃይማኖት ኦርቶዶክስ ናት በሚል በዛው በቤተ ክርስቲያን ጸናች። ማክዳ ከልጆቹ አባት ጋር የተገናኘችበት መንገድ የተለመደ አይነት አይደለም። ፈገግ የሚያሰኝ ለካ ውሃ አጣጭም እንደዚህ ይገኛል የሚያስብል ነው። ከላይ የነገርናችሁ ከሷ ብዙም የማይርቀው አጎቷ ማክዳን አጥብቆ ይቆጣጠራታል። ማክዳ ከጓደኞቿ ጋር የምሽት መዝናኛ ቦታ ስትገኝ ማን እንደነገረው ሳላውቅ ካለውበት ቦታ መጥቶ አንጠልጥሎ ይወስደኛል ትላለች። ችግሩ ከመዝናኛ ክለቡ አስወጥቶ ወደ ቤት አልነበረም የሚወስዳት። እሱም ገና ሩጦ ያልጠገበ ወጣት ስለነበረ የሚወስዳት የእሱ ጓደኞቹ ወዳሉበት መዝናኛ ቦታ ነው። ታዲያ ከጓደኞቹ መሃል አንዱ የነበረው ሄኖክ የአሁኑ የልጆቹ አባት በተደጋጋሚ ሲያት ትመችዋለች፣ እሷም እንደዛው ይግባባሉ። ከእንደዚህ አይነት ነገር እጠብቃለሁ ብሎ የወሰዳት ልጅ ለገንዛ ጓደኛው አሳልፎ ይሰጣታል። የማክዳንና የሄኖክን የፍቅር ግንኙነት በሰማ ጊዜ በጣም እንደተቆጨና ነገሩ አይሆንም ቢልም በሁለቱ መሃል የነበረው ፍቅር ጥልቅ ስለነበረ መለያየት አልቻሉም። በመጨረሻም ፈቀደ። እሷም እንደተመረቀች አገባች። ሌላ የህይወት ፈተናም ገጠማት። የመጀመሪያ ልጇን ወለደች። እዚህ ላይ የማክዳ ልጅነት ከመውለድ ጋር ተያይዞ ከሚመጣ የሆርሞን መዛባት በሚያመጣው የሰውነት ክብደት መጨመር ጋር ተያይዞ ዲፕሬሽን ላይ ወደቀች። ያውም እንደ ማክዳ ዝናው ጫፍ የደረሰ ብዛት ያላቸው ፊልሞች እንደተሰራቸው በሚግተለተሉበት ጊዜ ወልዳ
ቤት መቀመጧ ይረብሻት ጀመር። በቃ እንደዚህ ነው የምሆነው፣ ያኛው ህይወት አበቃ በሚል ጥያቄ ውስጥ ወደቀች። በዚህ ላይ ደግሞ የባለቤቷ ፍቅር እንደቀነሰም ተሰማት። በዚህም ምክንያት ባለቤቷ ጋር መግባባትም ተሳናት። የሆርሞኑ መቀየር ከባለቤቷ የፍቅር አጥቻለሁ የሚል ስሜት መሰማትና ለነዚህ ነገር ተጠያቂው ባለቤቷ እንደሆነ ስታስብ ለምን እዚህ ሁሉ ስቃይ ውስጥ እንሆናለሁ በማለት የማይሆን ውሳኔ ለመወሰን ጫፍም ደረሰች። እንደዚህ አይነት ትልልቅ ውሳኔዎችን ከመወሰኗ በፊት የለመደችው ልምድ አላት። ለተወሰነ ጊዜ በገዳም ማሳለፍና መጸለይ፣ ፈጣሪዋን መንገዱን እንዲመራት መጠየቅ። ማክዳ ትዳሯን ለማጣት ጫፍ በደረሰችበት ጊዜ ወደ ገዳም ሄደች። አርምሞም ውስጥ ለ7 ቀናት ቆየች። በመጨረሻም ህልም አየች። ህልሙም የነበረው አንድ የቅርብ ጓደኛዋ መጥቶ መጠሪያሽን ልትቀይሪ ነው ወይ ይላታል። አልገባትም። የምን መጠሪያ ስትለው የልጆች የፊደል መቁጠሪያ ላይ ሴት የሚል ቃልም ያሳያታል። ታዲያ ማክዳ ሱባኤዋን ጨርሳ ልትወጣ ስትል ፍትሐት ወይም ጸሎት የሚያደርጉላት አባት ያየችውን ህልም ሳትነግራቸው የኔ ልጅ ሴት ማለት ብለው ንግግር ሲጀምሩ ደነገጠች። ሴት ማለት መሬት መሆን ያለባት፣ እንደ መሬት ሁሉን ነገር የምትችል ደግሞም የነገሮች መገኛ፣ የፍጥረታትን መቀጠያ፣ የብዙ ኃላፊነቶች ግዴታ ያለባት ባለጸጋ ጭምር ናት። ሴትነትሽን ጠብቂ አሏት። በዚያ ጊዜ ማክዳ እንደተረጋጋች ትናገራለች። ምናልባትም ጸሎት አድርጋ ከፈጣሪዋ ምላሽ ተቀብላ ባይሆን ኖሮ በትክክልም መጠሪያዋን ተቀይሮ ነበር። ባለትዳር ወይዘሮ ማክዳ ከሚለው አብዛኞች ሴት አርቲስቶች ወደሚጠሩበት ወደ ሲንግል መጠሪያዋን ትቀይር ነበር። ከዛ ቅጽበት በኋላ ባሌን እኔ ስላልተረዳሁት እንጂ ጥፋቱ የኔ ጋር ነው፣ ደግሞ መጽሐፍ ቅዱስ ላይ ያለችውን ሴት መሆን አለብኝ፣ የሴትነት ሞገሱን ማጣት የለብኝም ትላለች። ሌላኛው የህይወቱ አስቸጋሪ ጊዜ በእሷና በእናቷ ላይ የነበረው አስቸጋሪ ህመም ነው። እናቷ በድንገት በከፍተኛ ህመም ውስጥ ወድቆና ለረጅም ጊዜ በአልጋ ላይ እንዲሆኑ ያስገድዳቸዋል። ምንም እንኳን የማክዳ ቤተሰቦች ራሷ ማክዳን ጨምሮ በሕክምና ሙያ ላይ ያሉ ቢሆንም የእናቷን ህመም ሁኔታ ግን ለመረዳት ይቸግራቸዋል። ህመሙ ከካንሰር ጋር የተገናኘ ቢሆንም የሚታዩት ነገሮች ግን ከሚረዱት በላይ ይሆንባቸዋል። እናቷ አይኗ እያየ ሰውነቷ እየተቀየረ መጣ። ሚሞሪያቸውም ሉዝ እያደረገ ሲሄድ የእናቷን ህመም አለመረዳትና በሰውነቷ ላይ ያለውን ለውጥ በእጅጉ ረበሻት። እግዚአብሔር ሆይ የማትድን ከሆነ ውሰዳት፣ አታሰቃያት ብላ እስከ መጸለይ እንደደረሰችም ትናገራለች። በመጨረሻም እናቷ ታልፋለች። ይሄም ለከፍተኛ ስብራት እንደዳረጋትና ለህይወት ያላት አመለካከትም እንደቀየረው ትናገራለች። ማክዳ እሷም ቢሆን በከባድ ህመም ውስጥ በማለፍ ተፈትናለች። የመጀመሪያው ፓኒክ አታክ የሚባል ህመም ነው። ስሜቱ የማይገለጽ ሲሆን በድንገት እንደሚከሰትባት ትናገራለች። መኪና እየነዳች ወይም እንደተኛች ድንገት ሰውነቷ መታዘዝ ያቆማል። ወደ ሕክምና ስትሄድ ምንም አይነት ህመም እንደሌለባት ትነገራለች። ይሄ ህመም እንደ ፎልስ አላርም ሲሆን ሊያምሽ ነው እያለ ስሜት እንደመፍጠር ነው። ሰዎች ልትሞት ወይም ልታብድ ነው እስከ ማለት ደርሰው እንደነበረም ትናገራለች። ከብዙ ፈተና በኋላ ሌላኛው ከባድ ህመምም ያጋጥማታል። ሄዲክ በሚመስል የተጀመረው ህመም ጭንቅላቷ ኃይለኛ ፍሉድ እንዳለ እሱም ነርዋን እንደተጫነውና 5ኛ ደረጃ ላይ እንደደረሰ አይኗን እንደምታጣም ይነገራታል። ከዛም ማክዳ በህይወቴ አዲስ የማየው ነገር አይኖርም፣ ሁሉ ነገር በአንተ ፍቃድ ላይ ይለፍ በማለት ለህክምና ወደ ህንድ ሀገር ያሳለፍነው ክረምት በመሄድ ህክምናዋን አድርጋ በፈጣሪ ፍቃድ ተሽሏት መጣች። ስለ ማክዳ እኛ ከዘረዘርናቸው በላይ የሆኑ ህመሞችና መከራዎች በእንባ ገልጻቸዋለች። ከዚህ ሁሉ ፈተና ውስጥ የወጣችው በፈጣሪ እርዳታ እንደሆነና አሁን ላይ ባለችበት ህይወት ጉዞ ውስጥ ቅድሚያ የምትሰጠው የእግዚአብሔር ፍላጎት ምንድነው የሚለውን እንደሆነም ትናገራለች። አጠቃላይ የህይወት መንገዷ ተቀይሮ ውሎና ዳሯ በገዳማት ሆኗል። የበለጠ ለማወቅም በማስተርስ ሪሊጅን ኤንድ አርትስ አጥንታም ተመርቃለች። እኛም ማክዳን በቤቱ ያጽናሽ፣ አንቺንና ቤተሰቦችሽን ይጠብቅ እንላለን። የዛሬን እዚህ ላይ አበቃን።